ውድ አድማጮቻችን ይህ የተለያዩ የሳይንስ፣ የፍልስፍና፣ የሃይማኖት እንዲሁም የታሪክ ሀሳቦችና እውቀቶች የሚቀርቡበት ቻናል ነው። በዛሬው ዝግጅታችን ያዕቆብ ብርሃኑ የእሳቱ ስላሶች በሚል በባይራ መጽሔት ቅጽ 1 ከቁጥር 9 ያሰፈረውን በክፍል 2 ይዘን ቀርበናል። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ፣ ሰብስክራይብ እና የደውል ምልክቱን መጫንዎን አይርሱ። የተረት መስዋዕት። ጥንታዊው የስነ ተረት ሰው ካውካስ ጥቁር አፍሪካዊ፣ ሞንጎላዊ ወይም የትኛውም ባህልና አካባቢ ስሪት ቢሆንስ እንኳ በመሰረታዊ ስነ ባህሪው ልዩነት የለውም። ቅኝቱ የንጽህና ነዋ። ለጥንታዊ ሰው መለኮቱ በሙቀጫ ልጅ ርዝመት ልክ የሚደርስበትን ያህል ለሁለንተናው ቅርብ ነበር። በሁሉም የጥንታዊ ህዝቦች ስነ ተረቶች ውስጥ መለኮት በሰው ልጆች ክፋትና ውትወታ ተማሮ ወደ ሰማይ ርቆ ከመሶሩ በፊት ለሰው ልጅ ቅርብ እንደነበር የሚተርኩ ስነ ተረቶችን ማግኘት የሚቻለው ለዚህ ይመስለኛል። ይህን ሳስብ ፓውሎ ኮኤሎ ጽፎት ያነበብኩትን በጥንታዊ የአይሁዶች ማህበረሰብ ዘንድ የሚነገር አንድ የሚያስደንቀኝ ተረክ እውነት የሆነ ያህል ማመን ያምረኛል። በእርግጥም እውነት ሳይሆን ይቀራል። ተረቱ እንዲህ ነው። ዘመኑ ጥንት ነው። የሆነ መንደርን በሃይማኖታዊ መሰጠታቸው የሚያገለግሉ አንድ ራቢ ነበሩ። መንደሯ ላይ ማንኛውም አደጋ ባንዣበበ ጊዜ እኚህ ራቢይ ወደ ደኑ ወጡ። በዚያ ቅዱሳን እሳት ካያያዙ በኋላ ወደ መለኮቱ ጸለዩ። መንደሯም ከፈተና ዳነች። ያንዣበበው መቅሰፍት ተመለሰ። የሆነ ጊዜ ግን ራቢዩ በድንገት አለፉ። እንደገና መንደሯ በአደጋ በተከበበች ጊዜ ተተኪው ራቢይ ወደ ደኑ ሄዱ። እንዲህም አሉ፣ ጌታ ሆይ ጸሎቱን አውቀዋለሁ፣ ጸልይልሃለሁ። ጸሎቱ የሚደረግበትን ትክክለኛ ቦታና የተቀደሰውን እሳት ማያያዙን ግን አላውቅበትም። ነገር ግን አንተ በሁሉም ቦታ አለህ። ስለዚህ እዚሁ ጸልይልሃለሁ። ጸሎቱንም ስማ፣ መንደሬንም ጠብቅልኝ። ጸሎታቸውን አድርሰው ተመለሱ። መንደሯም ከተጋረጠው አደጋ በብዙ ሳትጎዳ ተጠበቀች። ዘመናት በጸጥታ ተፈራርቀው እኚህም ራቢይ ያለፉ። እንደገና መንደሯ ላይ ፈተና በተደቀነ ጊዜ ተተኪው ራቢይ ወደ ደኑ ሄዱ። እንዲህም አሉ፣ ጌታ ሆይ የጸሎት ቦታውንም ሆነ ጸሎቱን እንዲሁም የተቀደሰውን እሳት ማቀጣጠሉን አላውቅበትም። ግን ለአንተ ምን ይሳንሃል? ስለዚህ እባክህ መንደሬን ከገጠማት አደጋ ጠብቅ። አሁንም መንደሯ ፈተናዋን ተሻገረች። ከዘመናት በኋላ እኚህም ራቢይ ባረፉ ጊዜ በእግራቸው የተተካው ልጅ እግር ራቢይ ሆነ። እንደተለመደው መንደሯ ላይ ፈተና በተጋረጠ ጊዜ ከቤትም ሳይወጣ ተናገረ። ስማኝ ጌታዬ ሆይ፣ የት ምን እንደሚጸልይልህ የማውቀው ነገር የለም። ግን አንድ የሚገርም ጣፋጭ ተረት አውቃለሁ። እሱንም እነግርሃለሁ። መንደሯንና ህዝቦቿን ከችግር እንድትታደጋት እለምንሃለሁ። እንደገናም መንደሯ ያንዣበበባት ፈተና ተገፈፈላት። ታሪኩን የተረከልን ፓውሎ ኮኤሎ ሁሉም ድልድዮች ተሰብረው ሲያልቁ ገደሉን መሸጋገሪያ የመጨረሻ ድልድዮቻችን ተረኮቻችን ናቸው ይለናል። ተረኮች እንደ ከርቤና ሽቶ ለመስዋዕት የተገቡ ቅዱሳን መነባንቦች ነበሩ። ዘመናዊ ሰው ግን ተረኩን፣ ጸሎት ማድረጉንም የጸሎት ቦታውንም ረሳ። ልጅነቱን ተነጠቀ። እናስ ጸሎቱ ሁሉ መቅሰፍትን ጠሪ አሊያም እሪ በከንቱ በሆነበት እነዚህ ራቢዮች የነበራቸውን ንጽህና ቢያጣው አይደለምን? ጸሎት የሚደረግበት ቦታና ጸሎቱ የሚፈልገው የልብ ንጽህና ቢምታታብን አይደለምን? የሰው ልጅ ወደ ምንጩ፣ ወደ ስነ ተፈጥሮ፣ ወደ ንጽህናው መመለስ እንዳለበት አስባለሁ። ሰው ለመላው ስነ ተፈጥሮ ጠባቂነት መመረጡ ፈጽሞ ቸል ሊለው አይገባም።
ሌላም ሀቲታችንን የሚያጎላ ግሩም የህንድ ተረክን ነው። ተረኩ እንደዚህ ነው። ሺፍታቀቱ በጥንታዊት ህንድ ስነ ተረት ውስጥ የእውነት መንገድ ፈላጊው የአዱላክ ልጅ ነው። በዚያ የጥንት ዘመን አባት አዱላክ ልጁ ሺፍታቀቱ 12 ዓመት በሞላው ጊዜ የእውነትን መንገድ ጠንቅቆ ያውቅ ዘንድ ወደ አንድ የታወቀ መምህር ዘንድ ይልኩታል። ከ12 ዓመታት በኋላ ልጅ ትምህርቱን አጠናቆ ወደ ቤቱ ይመለሳል። ሲመለስም እጅግ በርካታ መጽሐፍትን ይዞ ተመልሷል። የልጃቸው አኳኋን ያላስደሰታቸው አባትም እንዲህ ሲል ይጠይቁታል። ልጄ ሆይ ትምህርቱ እንደምን ነበር? አባቴ ሆይ በሚገባ ተምሬያለሁ። በሂሳብ፣ በሕክምና፣ በፍልስፍና፣ በስነ መለኮት ዘርፎች ላይ ተራቀቅያለሁ አለ ሺፍታቀቱ። ነገር ግን ልጄ የእውቀቶች ሁሉ መጀመሪያም ሆነ መጨረሻ የሆነውን ራስን ማወቅን አውቀሃልን? መንፈሳዊነትን እስተክንሃልን? አሉት አባት። አባቴ ሆይ እንደሱ የሚባል ነገር ሲጠራም ሰምቼ አላውቅ፣ እንደሱ ያለ ትምህርት ተነስቶም አያውቅ አለ ሺፍታቀቱ። አባት ወዲያውኑ ልጃቸው ራሱን ማወቅን ይማር ዘንድ እንደገና ወደ መምህሩ ዘንድ ላኩት። መምህሩም የሆነውን በሚገባ ካዳመጠ በኋላ እንዲህ አለ። አሁን ላንተ ያለኝ አንድ ለየት ያለ የማስተማር ስነ ዘዴ ብቻ ነው። 100 ከብቶች እሰጥሃለሁ። እነዚህን እዛ ራቅ ወዳለ ማንም ወደማይደፍረው ተራራ ይዛቸው ትሄዳለህ። ተራብተው ቁጥራቸው 1000 እስኪሞላ ድረስ መመለስ አይፈቀድልህም። ነገርየው ግር የሚል ቢሆንበትም ለመምህር መታዘዝ የደቀ መዝሙር ደንብ ነውና ትዕዛዙን ተቀበለ። 100 ከብቶችን እየነዳ ማንም ወደማይደርስበት ተራራ ወጣ። በዚያ ለዓመታት የሚያግዳቸው ከብቶች ከአዋፋት አንዳንድ የዱር አራዊቶች በስተቀር ማንንም አላገኘ። ዓመታት ተፈራረቁ። ከብቶቹም መራባታቸውን ቀጠሉ። ትክክለኛ ቁጥሩን የሚያውቅ ባይኖርም ሺፍታቀቱ በተራራ ላይ ያሳለፋቸው ጊዜ ከ20 እስከ 30 ዓመታት ይገመታሉ። ሺፍታቀቱ ቀስ በቀስ ስሙንም ጨምሮ ሁሉንም ነገር ረሳ። እንደ ንጹህ ወረቀት ደመነፍሱንም አነጻ። እንደ ስነ ተረኩ ተረክ ከሆነ የከብቶቹ ብዛት 1000 መሙላቱንስ እንኳ ያስታወሳቸው አንደኛዋ ከብት ነበረች። ከዘመናት በኋላ ሺፍታቀቱ ከብቶቹን እየነዳ ወደ መምህሩ ቤት ሲመለስ ያዩ ተማሪዎች እየሮጡ ገብተው ለመምህሩ 1000 ከብቶች እየመጡ መሆኑን አበሰሯቸው። በዚህ ጊዜ መምህሩ ከእርጅና የተነሳ ተዳክመዋል። መምህሩም ተናገሩ። የከብቶቹስ ብዛት 1001 ነው። ምክንያቱም ከነዚህ ሁሉ ዓመታት በኋላ ሺፍታቀቱ ራሱ ከከብቶቹ እንዳንድ መሆኑ አይቀርምና። በእርግጥም ሺፍታቀቱ ሲመለስም ሁሉንም አይነት የተማራቸውን ሰዋሰው፣ ሂሳብ፣ ሕክምናና መሰል እውቀቶችን ረስቷል። በመንፈስ እንደ አዲስ ተወልዶ የንጽህና ልጅነትን ተቀዳጅቷል። ታላላቆቹ መምህራን ካሳለፏቸው የሚበልጥ ረጃጅም የጽሞና ጊዜ ነበረው። ሁሉንም አይነት ሰው ሰራሽ ብልጣብልጥነት ደምስሶ እንደ አዲስ ተወልዷል። ጸሎቱ ተርታ ነገር ግን ስሙር ሆኗል። ሲመለስ አዲስ ማንነት ያነጸ ፍጹም ቀና ሐቀኛና ንጹህ ሰው ነበረ። በትውፊት ብቻውን የሚኖር እርሱ የእግዚአብሔር ጎረቤት ነው እንዲባል ቅሉ ሺፍታቀቱ ለዓመታት ከእግዚአብሔር ጎረቤት ነበር። እንደ ነባሩ የጉርብትና ወግ ምናልባትም ከእግዚአብሔር ዘንድ እሳት ተጫጭሮም ይሆናል። ማንም ጎረቤት እንደሚያደርገው ሁሉ ማንም ደቀ መዝሙር ከመምህሩ ዘንድ የሆነ ጥቂት ትንታግ ይዋሳል እንጂ የምድጃውን እሳት እንዳለ አያግዝም። እንደዚያ ማድረግም የስንፍና መንገድ ይሆናል። እናም እኔም እንደ ኩቡ ከማላውቃቸው ተራሮች ጀርባ ከልጅነቴ ወንዞች ባሻገር የተጋረዱ የቅድመ አያቶቼ ተረቶች፣ ተረኮች፣ ገድላት ይናፍቁኛል። እንደ ሺፍታቀቱ የአንዱን የዱር አጋዘን ጅራት ወይም የአንዱን ተረት ጫፍ እንዳስማት ክር ይዤ ጭልጥ ብዬ መጥፋት ያምረኛል። እግሬ እንዳመጣ ወዴትም መራመድ ያሰኘኛል። ሁሉንም መጨበጥ፣ ሁሉንም መጨለጥ ያምረኛል። ጥሪው ይሰማኛል። አንዳንድ ጊዜ በጥልቀት እንቅልፍ መካከል በእንቅልፍ ልቤ ይደርስልኛል። ጥሪው ከሚሊዮን ዓመታት የጊዜ ርቀት የሚመጣ ይመስላል።
ለእውነታው ዓይኔን መግለጥ ከቻልኩ ወዴትም መራመድ እዚያም እዚህም ህይወት እዚያም እዚህም ምልአት ነው።